ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ሳምንታዊ የካ ዜና የሚቀርብበት ፕሮግራማችን ነው። በዚህ ፕሮግራም በሳምንቱ በየካ ክፍለ ከተማ አስተዳደር የተከናወኑ አበይት ተግባራት ወደ እናንተ ይደርሳሉ። እርሶም የምንለቃቸው ወቅታዊና ትክክለኛ መረጃዎች እንዲደርሱ የካ ኮሙኒኬሽን የሚለውን የድረ ገጽ የፌስቡክ፣ ዩቲዩብ፣ ቴሌግራም እና ሌሎች የማህበራዊ ሚዲያ አማራጮችን ሰብስክራይብ በማድረግ ይከታተሉን። የካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ በህዝባዊ መድረኮች የተነሱ የመልካም አስተዳደር ጥያቄ ያለባቸው ቦታዎችን ተዘዋውረው ምልከታ አድርገዋል። የክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ በህዝባዊ መድረኮችና በማንኛውም ጊዜ ነዋሪዎች የሚያነሷቸውን ጥያቄዎች መልስ ለመስጠት በየደረጃው ያለ አመራር በቁርጠኝነት እየሰራ መሆኑን ገልጸው የመልካም አስተዳደር ጥያቄ ያለባቸው ቦታዎች ከሚመለከታቸው የተቋማት ኃላፊዎች ጋር ተዘዋውረው ምልከታ በማድረግ የቀጣይ አቅጣጫ አስቀምጠዋል። ዋና ስራ አስፈጻሚው በወረዳ 2 እና 11 የሚገኙ የመልካም አስተዳደር ጥያቄ ያለባቸው ቦታዎችን ነዋሪዎቹንና የሚመለከታቸውን ባለድርሻ አካላት በተገኙበት ተዘዋውረው የተመለከቱ ሲሆን እንደ አስተዳደር የህዝቡን የመልካም አስተዳደር ጥያቄዎች ደረጃ በደረጃ ለመፍታት በቁርጠኝነት እየተሰራ መሆኑና ጥያቄዎቹ ከመሬት ከፕላንና ከግንባታ አንጻር ህጋዊነት ታይቶ ፈጣን ምላሽ እንዲያገኙ በትኩረት እየተሰራ ነው ተብሏል። የሃይማኖት አባቶች ከመንግስት ጋር በቅንጅት በመስራት የከተማዋን ዘላቂ ሰላምና ሁለንተናዊ እድገት ለማረጋገጥ ሚናቸው የጎላ ነው ሲሉ የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ ገለጹ። የየካ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽህፈት ቤት በክፍለ ከተማው በ12ቱም ወረዳ ለሚገኙ የክርስትና ሃይማኖት አባቶች በአብሮነትና በሴኩላሪዝም እንዲሁም በቀጣይ በሚከበሩ የአደባባይ በዓላት በሰላም እንዲከበሩ በጋራ መስራት በሚገባቸው ጉዳዮች ዙሪያ የግንዛቤ ማስጨበጫ መድረክ አካሂዷል። የውይይት መድረኩን የመሩት የክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ በመድረኩ ላይ ባስተላለፉት መልእክት ሰላምን ዘላቂ ለማድረግ የሃይማኖት አባቶች ተሳትፎ ወሳኝ መሆኑን ጠቅሰው በጋራ የመኖር እሴቶችን የሚፈታተኑ አስተሳሰቦችን በጋራ መመከት እንደሚገባ አሳስበዋል። የሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ አቶ ሀብታሙ ደረጀ በበኩላቸው መድረኩ የሃይማኖት አባቶች ስለ ህገ መንግስታዊ መርሆች ያላቸውን ግንዛቤ ለማሳደግና በክፍለ ከተማው አስተማማኝ ሰላም እንዲሰፍን ለማስቻል የታለመ መሆኑን ገልጸው የአደባባይ በዓላት ፍጹም ሰላማዊ በሆነ መልኩ እንዲከበሩ የበኩላቸውን አስተዋጽኦ ማድረግ እንደሚገባቸው አሳስበዋል። በሃይማኖት ተቋማትና በመንግስት መካከል ስላለው ግንኙነት ግልጽ ግንዛቤ ለመፍጠርና በህዝቦች መካከል ያለውን የቆየ አብሮነት እሴት ይበልጥ ለማጠናከር ያለመ የውይይት መድረክ የተዘጋጀ ሲሆን መንግስት በሃይማኖት ጣልቃ እንደማይገባ ሁሉ የሃይማኖት ተቋማትም ህግና ስርዓትን አክብረው ለሀገር ሰላምና ልማት የድርሻቸውን ሊወጡ እንደሚገባ ጥሪ ቀርቧል። ከክፍለ ከተማ ስራና ክህሎት ጽህፈት ቤት ከክፍለ ከተማው ኮሙኒኬሽን ጽህፈት ቤት ጋር በመተባበር በአገልግሎትና ንግድ ዘርፍ ላይ የተሰማሩ ነባር ኢንተርፕራይዞች በሚሰሯቸው ስራዎች ላይ የሚያጋጥሟቸውን ተግዳሮቶች ለመቅረፍ ያለመ የንጠያየቅ መድረክ አካሂዷል። የውይይት መድረኩን ያስጀመሩት የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ እንዳልካቸው አስራት እንደገለጹት ኢንተርፕራይዞች የክህሎት ስልጠና ወስደው ወደ ስራ እንዲገቡ መደረጉን አንስተው ወደ ስራ ከገቡ በኋላ የሚያጋጥሟቸውን ተግዳሮቶች ለመፍታት በተቋሙ የተለያዩ ድጋፎች ሲደረጉ መቆየታቸውን ገልጸዋል። የዛሬው ውይይትም ከተደረገው ድጋፍ በተጨማሪ ቀሩ የሚባሉ ችግሮችን በመስማት ከባለድርሻ አካላት ጋር በጋራ ለመፍታትና ለመቅረፍ ያለመ መሆኑን አቶ እንዳልካቸው አስራት ገልጸዋል። የክፍለ ከተማው ኮሙኒኬሽን ጽህፈት ቤት አስተባባሪ አቶ ሞላ ጨከነ በበኩላቸው የኮሙኒኬሽን አንዱ ተልዕኮ ህዝብና መንግስትን ማገናኘት መሆኑን አንስተው በክፍለ ከተማው ስር ያሉ በአገልግሎትና ንግድ ዘርፍ ላይ የተሰማሩ ነባር ኢንተርፕራይዞች ያጋጠማቸውን ችግሮች በማዳመጥ ለመቅረፍ ከስራና ክህሎት ጽህፈት ቤት ጋር በመተባበር የንጠያየቅ መድረክ መዘጋጀቱን ገልጸዋል። ለውይይት መነሻ የነባር ኢንተርፕራይዞች የድጋፍ ማዕቀፍና የባለድርሻ አካላት ሚና በሚል መነሻ ሰነድ የቀረበ ሲሆን እሱን ተከትሎ ከተሳታፊዎች በተነሱ ምላሽ በሚፈልጉ ጉዳዮች ላይ በሚመለከታቸው ባለድርሻ አካላት ምላሽና ማብራሪያ ተሰጥቷል። በየካ ክፍለ ከተማ አስተዳደር ከ12ቱም ወረዳ የተውጣጡ ነዋሪዎች፣ ነጋዴዎችና ባለሀብቶች በአዲስ ኢንተርናሽናል ኮንቬንሽን ማዕከል በመካሄድ ላይ የሚገኘውን የ2025 የኢትዮ ግሪን ሞቢሊቲ ኤግዚቢሽንን ጎብኝተዋል።
የኢትዮ አረንጓዴ ትራንስፖርት በከፍተኛ ሁኔታ እያደገ የመጣ ሲሆን የኤሌክትሪክ መኪኖች ቁጥር መጨመር የጉባ ብስራት አንዱ የሆነው የጋዝ ምርትን ለትራንስፖርት ለመጠቀም ዝግጅት እየተደረገ መሆኑ ከትራንስፖርት ሴክተር በተለይም ነዳጅ ከሚጠይቁ ተሽከርካሪዎች የሚደርሰውን የካርቦን ልቀት ወደ ስታንዳርድ የማምጣት ስራ እየተሰራ መሆኑ የሞተር አልባ ትራንስፖርትን የማስፋፋት ተጠናክሮ የቀጠለ መሆኑ የባቡር ትራንስፖርት የታዳሽ ኃይል የሚጠቀም ሆኑ አሮጌ መኪኖች ወደ ሀገር እንዳይገቡ መከልከሉ የሴክተሩ ወሳኝ እርምጃዎች መሆናቸውን የሚያመለክት ኤግዚቢሽን ነው። ግሪን ሞቢሊቲ ሀገራችንን ለነገው ትውልድ ምቹ ለማድረግ ከፍተኛ ትርጉም ያለውና መንግስት የመሪነት ሚናውን አጠናክሮ በመቀጠል ላይ ከመሆኑም ባለፈ የፕሮግራሙ በአዲስ አበባ ከተማ መካሄድ እንደ ከተማ ለጀመረው የጽዱ አዲስ ትራንስፖርት ትልቅ አቅም የሚፈጥር በመሆኑም የክፍለ ከተማው ነዋሪዎች፣ ነጋዴዎች ኤግዚቢሽኑ ላይ ባካሄዱት ምልከታ ተገንዝበዋል። በመደመር መንግስት እይታ የአባላት ተሳትፎን ማረጋገጥ በሚል መሪ ሀሳብ የብልጽግና ፓርቲ የአባላት ማጠቃለያ ኮንፈረንስ በየካ ክፍለ ከተማ ተካሂዷል። በመደመር መንግስት እይታ የአባላት ተሳትፎን ማረጋገጥ በሚል መሪ ሀሳብ በየካ ክፍለ ከተማ ብልጽግና ፓርቲ የ2018 በጀት ዓመት የሁለተኛ ሩብ ዓመት የማጠቃለያ ኮንፈረንስ ተካሂዷል። በመድረኩ ላይ የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚና የኮንፈረንሱ ሰብሳቢ አቶ ፍጹም ኃይሌ እንደገለጹት የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ የአባላት ሚና የጎላ መሆኑን ጠቅሰው የአገልግሎት አሰጣጥን ለማሻሻል አገልግሎቱን በቴክኖሎጂ ከመደገፍ ባለፈ የአመለካከትና የክህሎት ክፍተቶችን የመሙላት ስራ እየተሰራ ይገኛል ያሉ ሲሆን የኑሮ ውድነትን ለመቀነስ የዜጎች የስራ ዕድል ለመፍጠርና ዘላቂ ሰላምን ለማስፈን የአባላት ሚና የማይተካ ነው ሲሉ ገልጸዋል። እቅዶችን በስኬት ለማጠናቀቅ በቅንጅት መስራት ውጤታማ የሚያደርግ መሆኑን የገለጹት አቶ ፍጹም ኃይሌ ኮንፈረንሱ አባላት በቀጣይ ለታቀዱ የልማትና የፖለቲካ ስራዎች ያላቸውን ተነሳሽነት ይበልጥ ያሳደገ መሆኑን ገልጸዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መገርሳ ገላና በበኩላቸው አዲስ አበባን ውብና ለነዋሪዎቿ ምቹ ለማድረግ የአባላት ሚና የጎላ መሆኑን ጠቅሰው የልማትና የመልካም አስተዳደር ችግሮችን ለመፍታት በተለይም ለሌብነትና ብልሹ አሰራርን በቁርጠኝነት ለመፍታት አባላት በግንባር ቀደምትነት ሊሳተፉ ይገባል ሲሉ አሳስበዋል። በኮንፈረንሱ የካ ክፍለ ከተማ የብልጽግና ኢንስፔክሽን ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተፈራ ማሞ በ2018 ባለፉት 6 ወራት የተከናወኑ ተግባራትን ለአባላቱ በማቅረብ ቀድሞ የነበረውን ኮሚሽን ኮሚቴ በአዲስ ኮሚቴ አስመርጠው አጽድቀዋል። በአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የተዋቀረ የሱፐርቪዥን ቡድን በየካ ክፍለ ከተማ አስተዳደር በ2018 በጀት ዓመት የመጀመሪያ 6 ወራት በመንግስትና በፓርቲ የተከናወኑ ተግባራትን ምልከታ ማካሄድ ጀምሯል። በከንቲባ አማካሪ በሆኑት በአቶ ጥላሁን ሮባ የሚመራው የሱፐርቪዥን ቡድን በክፍለ ከተማውና በተመረጡ ወረዳዎች የሚያደርገው ቆይታ የልማት ስራዎች አፈጻጸምና የህዝብ ተጠቃሚነትን፣ አገልግሎት አሰጣጥ፣ መልካም አስተዳደር፣ የማህበረሰብ ተሳትፎ የታየባቸውን የልማት ስራዎች ግልጸኝነት ያለውና ተጠያቂነት የሰፈነበት አሰራር መኖሩን የማረጋገጥ ስራ የሚሰራና በሌሎች ቁልፍ ዘርፎች ላይ ትኩረት የሚያደርግ መሆኑ ተገልጿል። የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ እንደገለጹት ይህ የሱፐርቪዥን ቡድን የሚሰራው ግብረ መልስ ይበልጥ እንዲያቀላጥፍና ስራዎች በውጤት እንዲመዘኑ ትልቅ አቅም ይፈጥርልናል ሲሉ ተናግረዋል። የድጋፍና ክትትል ቡድን መሪ አቶ ጥላሁን ሮባ በበኩላቸው የጉብኝቱ ዋነኛ ግብ በክፍለ ከተማው የታዩ ጠንካራ ጎኖችን በማስቀጠልና የአፈጻጸም ክፍተቶችን በዝርዝር በመለየት የማስተካከያ እርምጃ መውሰድ መሆኑን ገልጸዋል። የአዲስ አበባ ከተማ አስተዳደር የኑሮ ውድነቱን ለማቃለል ዘርፈ ብዙ ስራዎች እየሰራ ይገኛል ሲሉ የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ገልጸዋል። መጪው የገና በዓልን ምክንያት በማድረግ የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅን ጨምሮ የከተማና የክፍለ ከተማ ከፍተኛ የስራ ኃላፊዎች በተገኙበት የገና ባዛርና ኤግዚቢሽን በመገናኛ በይፋ ተከፍቷል። በመክፈቻ መርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ፣ የንግድ ቢሮ ምክትል ኃላፊ አቶ ጸጋይ ደበሌ፣ የአዲስ አበባ ከተማ የስራና ክህሎት ቢሮ ምክትል ኃላፊ አቶ አበበ ተቀባ፣ የየካ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ እንዳልካቸው አስራትና ሌሎች የክፍለ ከተማው አመራሮች ተገኝተዋል።
የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በመርሃ ግብሩ ላይ እንደገለጹት የአዲስ አበባ ከተማ አስተዳደር የኑሮ ውድነቱን ለማቃለል ዘርፈ ብዙ ስራዎች እየሰራ እንደሚገኝ ጠቅሰው የገና በዓልን ምክንያት በማድረግ በዕለቱ በ11ዱም ክፍለ ከተሞች በተመሳሳይ ባዛርና ኤግዚቢሽን መከፈቱንና በ173 የሸማች ሱቆች የግብርናና የኢንዱስትሪ ምርቶች፣ የእርድ እንስሳትና ለበዓሉ በግብዓትነት የሚያገለግሉ ልዩ ልዩ ምርቶች መቅረባቸውን ገልጸዋል። የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ እንዳልካቸው አስራት በበኩላቸው ክፍለ ከተማው ምርትና ምርታማነትን ለመጨመር በርካታ ስራዎች መስራት መቻሉን ገልጸው በከተማ ግብርና የተሰሩ የዶሮ፣ የእንቁላል፣ ለእርድ የሚሆኑ እንስሳትን ጨምሮ የግብርናና ኢንዱስትሪ ምርቶች በብዛትና በጥራት በተመጣጣኝ ዋጋ መቅረብ መቻሉን ተናግረዋል። ባዛርና ኤግዚቢሽኑን የየካ ክፍለ ከተማ ንግድ ስራና ክህሎት፣ ከተማ ግብርና፣ ህብረት ስራና ኢንዱስትሪ ልማት ጽህፈት ቤቶች በጋራ አዘጋጅተውታል። ክቡራትና ክቡራን አድማጮቻችን ለሳምንቱ ያዘጋጀንላችሁ የየካ አበይት ዜናዎች የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ።